ጤና ይስጥልኝ የዚህ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ዕለት የ12ኛ ክፍል ሂስትሪ ግሬድ 9 የመጨረሻው ክፍል የሆነው ዩኒት 9 ፓርት 4 ላይ ቆይታ ይኖረናል። በባለፈው ትምህርታችን ስለ ኢንዲጂነስ ኖሌጅ ወይም ደግሞ ስለ አገር በቀል ዕውቀትና ስለ ሄሪቴጅ ወይም ደግሞ ቅርስ ተነጋግረናል። በዚህም የተለያዩ የአገር በቀል ዕውቀቶች መገለጫዎች፣ ልዩ ካራክተሮች የመሳሰሉትን በማንሳት የተለያዩ አገር በቀል ዕውቀቶች ላይ ቆይታ አድርገናል። ቀጥሎ የተናገርነው ስለ ሄሪቴጅ ነው ወይም ደግሞ ስለ ቅርስ ነው። በዚህ ቅርስ ባህላዊ ቅርሶችንና ተፈጥሯዊ ቅርሶችን ላይ ምን እንደሆኑ እና የተለያዩ ባህላዊ ቅርሶችና የተፈጥሯዊ ቅርሶች ላይ ቆይታ አድርገናል። በዚሁም ዛሬ የምንቀጥለው ከዚህ ተፈጥሯዊ ቅርሶች ከሆኑት አንዱ በሆነው ሰሜን ናሽናል ፓርክ ጀምረን እንቀጥላለን። ሰሜን ናሽናል ፓርክ ኢትዮጵያ ካሏት ድንቅ ተፈጥሯዊ ሀብቶች አንዱ ነው እና ምንድን ነው ስለ ሰሜን ናሽናል ፓርክ የተመሰረተው በ1969 ዓ.ም ነው። ይህ ፓርክ 220 ስኩዌር ኪሎ ሜትርስን ይሸፍናል። የሚገኘው በሰሜናዊ ጎንደር ነው። ፕሮቴክትስ ዌስተርን ፓርት ኦፍ ዚ ሰሜን ማውንቴን ሬንጅ፣ በምዕራባዊ በኩል ያለው የሰሜን ማውንቴን ሬንጅ ላይ ያሉትን ጥብቅ የተፈጥሮ ቦታዎችን ያካትታል እና ከጎንደር 100 ኪሎ ሜትር ያህል ርቀት ላይ ይገኛል። እንግዲህ በዚህ በምስሉ ላይ የምትመለከቱት የሰሜን ናሽናል ፓርክ ምን እንደሚመስል ነው። የተለያዩ ከፍታ ያላቸውን ተራራማ ቦታዎችን ያካተተ ድንቅ የተፈጥሮ ሀብት ነው። ጂኦግራፊካል ፊቸሮቹ ምን ይመስላሉ? የሰሜን ናሽናል ፓርክ ጂኦግራፊካል ፊቸሩን ስንመለከት ከፍታው እስከ 1000 ሜትር ድረስ ከፍታ ያላቸውን ማውንቴን ፔኮችን ያካተተ ነው። ይህ ፓርክ ኢትስ አ ሆም አት ሊስት a dozen peaks exceeding 4000 meters ከ4000 ሜትር በላይ ከፍታ ያላቸውን ወደ ደርዘን የሚጠጉ ከፍታ ያላቸው ወደ 12 የሚጠጉ ፒኮችን ወይም ትላልቅ ከፍተኛ ቦታዎችን አንድ ላይ አካቶ የያዘ ድንቅ የተፈጥሮ ሀብት ነው። እዚህ ሰሜን ናሽናል ፓርክ ውስጥ ከሚገኙት ከፍተኛ ቦታዎች አንዱ ራስ ዳሽን ወይም ራስ ደጀን ተብሎ በተለምዶ የምንጠራው ኢትዮጵያ ውስጥ ያለው ከፍተኛው ቦታ ትልቁ ተራራ የኢትዮጵያ ትልቁ ተራራ ራስ ዳሽን ነው። ይህ ተራራ 4620 ሜትር ከፍታ ያለው ሲሆን ከአፍሪካም በትልቅነቱ ወይም በከፍታው 4ኛ ደረጃ ላይ የሚገኝ ተራራ ነው ራስ ዳሽን የሰሜን ናሽናል ፓርክ የሰሜን ተራሮች አንዱ ፓርት ነው፣ ከፍታው ፓርት ነው። እሱም 4620 ሜትር ርዝማኔ ያለው ነው። ተፈጥሯዊ ውበቱ ምን ይመስላል? ይሄ የሰሜን ናሽናል ፓርክ በጣም ከሚደነቁ በተለይ በተፈጥሮ መስህብነቱ በጣም ከሚደነቁ የኢትዮጵያ ተፈጥሯዊ ቅርሶች አንዱ ነው። በዓለም ላይ ታዋቂ ከሆኑት የዚህ የተፈጥሮ ቅርሶችን በማሰስ በጣም ታዋቂ ከሆኑት ውስጥ አንዷ የሆነችው ሮዚታ ፎርብስ የምትባል ታዋቂ ዓለም አቀፍ ተጓዥና በጣም አስቸጋሪ የሆኑ ቦታዎችንና ድንቅ የሆኑ የተፈጥሮ ውበቶችን በመጎብኘት የምትታወቅ ታዋቂ ጎብኝ ነች። በእሱ አገላለጽ ምን ትለዋለች? የሰሜን ናሽናል ፓርክን the most marvelous of all Abyssinian landscapes ትለዋለች። ይህ ማለት እጅግ በጣም ድንቅ ከሆኑት የኢትዮጵያ የተፈጥሮ አቀማመጦች በጣም ድንቁ የሰሜን ናሽናል ፓርክ ነው ብላ ትገልጸዋለች። እቺ ታዋቂ ብዙ ጽሁፎች የጻፈች በዓለም ላይ ድንቅ የሆኑ ተፈጥሯዊ ቦታዎችን በመጎብኘት የምትታወቅ ታዋቂ ሰው ነች። ሮዚታ ፎርብስ ምን ትለዋለች? እጅግ በጣም ድንቅ ከሆኑ ከኢትዮጵያ ተፈጥሯዊ አቀማመጦች ዋነኛው ሰሜን ናሽናል ፓርክ ነው ትለዋለች። ከዚህ የምንረዳው ምን ያህል ድንቅ የቱሪስት መስህብ የሆነ ተፈጥሯዊ ቅርስ መሆኑን እንረዳለን። ቱሪስት አክሰስ ኢት ኢዝ ቤስት አክሰስ ፍሮም ስሞል ታውን ኦፍ ደባርቅ። የሰሜን ናሽናል ፓርክን ለመጎብኘት በጣም አመቺ የሆነው ስፍራ ደባርቅ የምትባለው ከተማ ነች። ከደባርቅ የሰሜን ናሽናል ፓርክን በሚገባ ለመጎብኘት ሙሉ ገጽታውን በሚገባ ተመልክቶ ለማድነቅ አመቺ ቦታ ነው። ኦፈሪንግ ስታኒንግ ቪው ኤንድ ሃይኪንግ ኦፖርቹኒቲ። ከደባርቅ በጣም በጥሩ ሁኔታ ይህን ናሽናል ፓርክ መመልከት ይቻላል። እንደገና ለሃይኪንግም ተራራ ወጪዎች በጣም የሚመርጡት ቦታ ነው። ከዛ እስከ ከፍተኛው የሰሜን ናሽናል ፓርክ እስከ ራስ ዳሽን ድረስ ለመውጣት አመቹ ቦታ ደባርቅ እንደሆነ መረዳት ይቻላል። የሰሜን ናሽናል ፓርክ ከተፈጥሯዊ ውበቱ ባሻገር የተለያዩ ድንቅ እንስሳት የሚገኙበት ነው። ኢትዮጵያ ውስጥ ብቻ የሚገኙ ድንቅ የተፈጥሮ እንስሳቶች መኖሪያ ጭምር ነው። ባዮዳይቨርሲቲው ምን ይመስላል ስንል ኢትዮጵያ ውስጥ ብቻ የሚገኙ የኢትዮጵያ ኢንደሚክ የሆኑ እንስሳት የሚገኙበት ናሽናል ፓርክ ነው። ከነዚህም ውስጥ ዋና ዋናዎቹ ግላዳ ባቦን፣ ዋልያ አይቤክስ እና አቢሲኒያን ወልፍ
እዚህ ሰሜን ናሽናል ፓርክ ብቻ የሚገኙ የኢትዮጵያ ድንቅ የሆኑ የዱር እንስሳት ናቸው። ኢትዮጵያ ውስጥ ብቻ የሚገኙ የዱር እንስሳት እነማን ናቸው? ገላዳ ባቡን፣ ዋልያ ቤክስና አቢሲኒያን ወልፍ ይገኙበታል። እነዚህ ከትላልቅ እንስሳት ባሻገር የተለያዩ አዕዋፍ መኖሪያ ነው። የተለያዩ ድንቅ ኢትዮጵያ ውስጥ ብቻ የሚገኙ አዕዋፍ መኖሪያ ጭምር ነው። በዚህም ኢትዮጵያ ውስጥ በጣም እጅግ በብዛት የሚገኙ ቢርድድ ቨልቸርስ የሚባሉ የአዕዋፍ ዝርያዎች በሰሜን ናሽናል ፓርክ ይገኛሉ። የሰሜን ናሽናል ፓርክ በዩኔስኮም በዓለም ቅርስነት የተመዘገበ የተፈጥሮ ቅርስ ነው። ዩኔስኮስ ወርልድ ሄሪቴጅ ስታተስ በ1978 ዓ.ም ሴፕቴምበር ላይ በዩኔስኮ የዓለም ቅርስ ተብሎ ተመዝግቧል። የተመዘገበበትም አውድ ምንድን ነው? በናቹራል ፊቸሩ እጅግ ድንቅ በሆነው በተፈጥሯዊ ገጽታውና በባዮዳይቨርሲቲው እጅግ ድንቅ የሆኑ የተለያዩ እንስሳትና አዕዋፍ የሚኖሩበት ቦታ በመሆኑ በዓለም ቅርስነት የተመዘገበ ታላቅ አገራዊ ሀብት ነው። ቀጥሎ የምንመለከተው እንዲሁ ሌላው ታላቅ የሆነ ተፈጥሯዊ ቅርሳችን ነው። ይህም የባሌ ማውንቴንስ ናሽናል ፓርክ ይባላል። ባሌ ማውንቴንስ ናሽናል ፓርክ እንዲሁ ልክ እንደ ሰሜን ናሽናል ፓርክ ሁሉ የኢትዮጵያ ትልቁ የተፈጥሮ ሀብት ነው። የባሌ ማውንቴን ናሽናል ፓርክ መጀመሪያ 1960ዎቹ አካባቢ ነው ሰርቬይ የተደረገው። ሰርቬይ በማድረጉ ረገድ የእንግሊዝ የተፈጥሮ ናቹራሊስት ወይም ደግሞ የተፈጥሮ ሀብት አድናቂዎች ናቸው ሰርቬይ ያደረጉት መጀመሪያ የቃኙት። ይህም የሆነው በ1960ዎቹ ነው። ከዛ ይህንን ድንቅ ስፍራ በናሽናል ፓርክነት ለማደራጀት ውጥን የተወጠነው በ1969 ዓ.ም ነው። መጀመሪያ ሰርቬይ ያደረጉት በ1960ዎቹ፣ ቀጥሎ 1969 በናሽናል ፓርክነት ለማደራጀት ስራዎች ተጀመሩ። ይህም የሆነበት ምክንያት ምንድን ነው? ይህን የተፈጥሮ ሀብት ተጋርጦበት ከነበረው አደጋ ለመታደግ ነው። በአካባቢው የሚኖሩ ፓስቶራሊስት ወይም ደግሞ አርብቶ አደሮች ናሽናል ፓርኩን እንዳይጎዱት በማሰብ ይህን ናሽናል ፓርክ የማካለል ስራ መስራት አስፈላጊ ሆኖ ተገኝተዋል። ምክንያቱም ያን መጠበቅ ስለሚያስፈልግ ከዛ በኋላ ኢት ዋዝ ማኔጅድ ተጀመረ። የዚህ ናሽናል ፓርኩን የማደራጀት መጀመሪያ አካባቢ ማኔጅ ይደረግ የነበረው ወይም ደግሞ ይተዳደር የነበረው በፒስ ኮሮች ነበር። ፒስ ኮሮች ማለት የሰላም ጓዶች ነው። ታስታውሱ እንደሆነ ኢትዮጵያ ከአሜሪካ ጋር በነበራት ሪሌሽንሽፕ በ1960ዎቹ አንዱ የነበረው ግንኙነት ምንድነው? ፒስ ኮሮች ይመጡ ነበር። የሰላም ጓዶች ተብሎ ከአሜሪካ የተለያዩ ዩኒቨርሲቲዎች ኢትዮጵያ ውስጥ ለማስተማር የሚመጡ የሰላም ጓዶች የሚባሉ ነበሩ 1960ዎቹ። ስለዚህ ይህንን የባሌ ማውንቴን ናሽናል ፓርክን ማኔጅ የማድረግ የመጀመሪያው ስራ እንደዚሁ ይሰራ የነበረው በፒስ ኮሮች እነዚህ በሰላም ጓዶች አማካይነት ነበር። ይህም እስከ 1973 ድረስ ቀጥሎ ነበር። በአሁኑ ወቅት ግን ሙሉ ለሙሉ ይህንን የማኔጅ የማድረግ ስራ ሙሉ ለሙሉ በኢትዮጵያ መንግስት እየተሰራ ያለበት ሁኔታ ነው ያለው። አሁን ምንድን ነው እንግዲህ ይሄ የባሌ ናሽናል ፓርክ ይህን ያህል ድንቅ የአገር ሀብት ሆኖ ሳለ ግን ትሬቶች ወይም ደግሞ ስጋቶች አሉበት። በነገራችን ላይ ባሌ ናሽናል ፓርክ ብቻ ሳይሆን የተለያዩ የኢትዮጵያ ናሽናል ፓርኮች እንደዚህ አይነት አልፎ አልፎ ስጋቶች አሉባቸው። የባሌ ናሽናል ፓርክ አንዱ ትልቁ ስጋት ምንድነው? በአካባቢው ያሉ ፓስቶራሊስቶች ወይም ደግሞ የከብት አርቢዎች ከብቶቻቸውን የግጦሽ መሬት ፍለጋ ወደ ናሽናል ፓርኩ የማስገባት ሁኔታ አለ። ይሄ ችግር በባሌ ናሽናል ፓርክ ብቻ ሳይሆን የተለያዩ የኢትዮጵያ ናሽናል ፓርኮች አንዱ ቻሌንጅ እየገጠማቸው ያለው ቻሌንጅ ይሄ ነው። ሌላው አግሪካልቸሪስት ነው። ልክ እንደ ፓስቶራሊስቶች ሁሉ የእርሻ መሬት ፍለጋ ወደ ፓርኩ ክልል ገብቶ እጽዋትን በመመንጠር እርሻ የማካሄድ ሁኔታ አንዱ ሌላው ቻሌንጅ ነው። ሌላው የተለያዩ የእንጨት ስራዎች ለተለያዩ የእንጨት ስራዎች የሚያገለግል ጣውላ የመሳሰሉ ነገሮችን ለማምረት ደን የመመንጠር ሁኔታ አለ። ቲምበር ዩዘርስ የተለያዩ የእንጨት ፕሮዳክቶችን ለማምረት ትልልቅ ረጅም ዕድሜ ያስቆጠሩ አገር በቀል ዛፎች የመመንጠር ሁኔታ እንዲህ አይነት ሁኔታዎች አንዱ ፓርኩ ቻሌንጅ እያደረገ ያለው አሁን እየፈተነው ካሉት ሁኔታዎች አንዱ ነው። ሌላው ኤክስቴንሲቭ ናቹራል ሪሶርስ ዩዝ ኢምፓክቲንግ ዘ ፓርክ። ስለዚህ እነዚህን የተፈጥሮ ሀብቶች ለመጠቀም በሚደረግ ግብግብ ፓርኩ ፈተና ውስጥ የገባበት ሁኔታዎች አሉ። ኢኮሎጂካል ሲግኒፊካንሱ ምንድን ነው? ተፈጥሯዊ ኢኮሎጂካል የሆነ ኢምፖርታንሱ ምንድን ነው ስንል አንዱ ሲኒክ ቢዩቲ ነው። ማራኪ የሆነ ውብ የሆነ እይታ ያለው ፓርክ ነው። የባሌ ከፍተኛ ተራሮች፣ ድንቅ የሆነ ሸለቆች እና በጣም ማራኪ የሆነ የተፈጥሮ አቀማመጥ የባሌ ማውንቴን ፓርክን በጣም ውብ እና ለአይን ማራኪ የሚያደርጉ ሁኔታዎች ናቸው። ልክ እንደ ሰሜን ናሽናል ፓርክ ሁሉ የባሌ ማውንቴን ናሽናል ፓርክም ባዮዳይቨርሲቲ ያለው የተለያዩ ድንቅ እንስሳት መኖሪያ ነው። ኢትዮጵያ ውስጥ ብቻ የሚገኙ የኢትዮጵያ ኢንደሚክ የሆኑ
እንስሳት የሚገኙበት ቦታ ነው። 25% የሚሆኑ ማማሎች አሉበት ወይም ደግሞ አጥቢ እንስሳት አሉበት። ባሌ ማውንቴን ፓርክ ውስጥ ካሉት ማማሎች ወይም ደግሞ አጥቢ እንስሳት ውስጥ 25%ቱ ኢትዮጵያ ውስጥ ብቻ ነው የሚገኙት። ባሌ ናሽናል ፓርክ ውስጥ ከሚገኙ አዋፍ ውስጥ 6%ቱ ኢትዮጵያ ውስጥ ብቻ የሚገኙ ናቸው ወይም ደግሞ የኢትዮጵያ ኢንደሚክ ናቸው። ሌላው ልክ እንደ እነዚህ ሁሉ በጣም ሬር የሆኑ ሌላ ቦታ የማይገኙ ኢንደሚክ የሆኑ የተለያዩ አምፊቢያንስ አሉበት። ስለዚህ በባዮዳይቨርሲቲ ረገድም ባሌ ናሽናል ፓርክ ድንቅ የሆነ ተፈጥሯዊ ቅርሳችን ነው። ከውሃ ወተር ካችመንት ኢምፖርታንስ አኳያም ያ ተራራማ ቦታ በመሆኑና ጥቅጥቅ ያለ ደን ያለው በመሆኑ ለአካባቢው ከፍተኛ የውሃ ምንጭ ሆኖ ያገለግላል። ክሪቲካል ሶርስ ነው። ሰርቪስ አዝ ኤ ቫይታል ወተር ካችመንት ፎር ሳውዘርን ኢትዮጵያ ኤንድ ዌስተርን ሶማሊያ፣ ለደቡባዊ ኢትዮጵያና ለዌስተርን ሶማሊያ ዋነኛ የውሃ ምንጭ ሆኖ ያገለግላል። ባሌ ናሽናል ፓርክ ሰፕላይስ ፕሪኒያል ዋተር ቱ አፕሮክሲሜትሊ 12 ሚሊዮን ፒፕል ኢን ዘ ሎውላንድስ በመሆኑም ለ12 ሚሊዮን የሚሆኑ ህዝቦች ዋነኛ የውሃ ምንጭ ሆኖ ያገለግላል። ከተፈጥሯዊ ውበቱ ባሻገር ማለት ነው። የዩኔስኮ ወርልድ ሄሪቴጅ ስታተስን በተመለከተ በዓለም አቀፍ የዩኔስኮ የቅርስ ድርጅት አኳያም ብንመለከተው ኢትዮጵያ ውስጥ እስከዛሬ ድረስ ካሉት ቅርሶች ውስጥ 9 የሚሆኑት ብቻ በወርልድ ሄሪቴጅ ሳይትነት ተመዝግበዋል። የዓለም ቅርስ ሆነው የተመዘገቡት ቅርሶቻችን 9 ብቻ ሲሆኑ ከነዚህ ውስጥ የተመዘገበው በናቹራል ቅርስነት ወይም ደግሞ በተፈጥሯዊ ቅርስነት የተመዘገበ አንድ ቅርስ ብቻ ነው። እሱም የሰሜን ናሽናል ፓርክ ብቻ ነው። እንግዲህ ከዚህ በፊት እንደተናገርነው ኢትዮጵያ እጅግ በጣም ብዙ ድንቅ የሆኑ ቅርሶች ያሉባት ሀገር ነች። ኢትዮጵያ ብዙ የሚደንቁ ኢንዲጂነስ ኖሌጅ ያሉባት ሀገር ነች። ምክንያቱም ኢትዮጵያ የብዙ ብሔር ብሔረሰቦች መገኛ ነች። እያንዳንዳቸው የራሳቸው ዩኒክ ካልቸር፣ ዩኒክ ኤክስፒሪየንስ ያላቸው ህዝቦች ናቸው። እንዲህ ይህ ሆኖ ሳለ ግን በቅርስነት የተመዘገቡት ከእውቀት በማነስ ግንዛቤ እጥረት ምክንያት በአግባቡ ሃንድል ባለመደረጋቸው ብዙዎቹ ቅርሶች አልተመዘገቡም። ብዙዎቹ ቅርሶች በአግባቡ ትሪት አልተደረጉም። በመሆኑም በዓለም ቅርስነት በዩኔስኮ የተመዘገቡት በጣም ጥቂት ናቸው። በዚህ ረገድ በጣም ብዙ መሰራት ያለበት ነገር እንዳለ ከዚህ በፊት ጠቅሰናል። ምንድን ነው? ስትሮንግ ኢፈርት ያስፈልጋል። ምክንያቱም እጅግ ብዙ በዩኔስኮ ዓለም ቅርስነት ሊመዘገቡ የሚገባቸው ሰው ሰራሽም ተፈጥሯዊ ቅርሶችም ያላት ሀገር ስለሆነች ይህንን በማስተዋወቅ ተጨማሪ ቅርሶች በዓለም ቅርስነት እንዲመዘገቡ ማድረግ የሁላችንም የእያንዳንዱ ዜጋ ኃላፊነት ነው። ስትሮንግ ኢፈርትስ ኒድድ ቱ ሬጂስተር። በተለይ ደግሞ እንደ ባሌ ማውንቴን ናሽናል ፓርክ አይነት ድንቅ የተፈጥሮ ሀብት በዩኔስኮ ቅርስነት እንዲመዘገብ የሁሉም ጥረት ያስፈልጋል። ሌላው ድንቅ የተፈጥሮ ሀብት ደናክል ዲፕሬሽን ነው። እንግዲህ እስካሁን ድረስ ከፍተኛ ቦታዎችን አይተናል። ይሄ ደግሞ ልዩ የሚያደርገው እጅግ በጣም ዝቅ ያለ ስፍራ በመሆኑ ነው። በዓለማችን ላይ ከሚገኙት በጣም ዝቅተኛ ስፍራዎች አንዱ ደናክል ዲፕሬሽን። እንግዲህ ይህ ደናክል ዲፕሬሽን የሚገኘው ኖርዘርን አፋር ነው። በአፋር ክልል ውስጥ የሚገኝ ድንቅ የተፈጥሮ ቅርስ ነው። ጂኦግራፊካል ፊቸሩ ምን ይመስላል ብለን ስንመለከት ዋን ኦፍ ዘ ሆተስት ፕሌስስ ኦን እርዝ ነው። በምድራችን ላይ ከሚገኙ እጅግ በጣም ሞቃታማ ከሆኑ ስፍራዎች አሉ እና ይህ ድንቅ ስፍራ ከባህር ጠለል በታች 100 ሜትር ላይ ይገኛል። በጣም ዝቅተኛ ስፍራ። ዓለማችን ላይ በጣም ጥቂት ስፍራዎች ናቸው እንደነዚህ አይነት ቦታ ያሉ። አንዱ ዘ ዴድ ሲ የሚባለው ነው፣ ሚድል ኢስት ውስጥ የሚገኘው። ሌላው የኛ ደናክል ዲፕሬሽን ነው። ሜኪንግ ኢት ዋን ኦፍ ዘ ሎስት ፕሌስስ ኦን እርዝ፣ ዓለም ላይ እጅግ በጣም ዝቅተኛ ከሚባሉ ስፍራዎች አንዱ። ስለዚህ ኢትዮጵያን አንዱ ድንቅ የሚያደርጋት ነገር ምንድን ነው? በዓለም ላይ ዝቅተኛ ከሚባሉ ስፍራዎች አንዱ ኢትዮጵያ ውስጥ ይገኛል። ከፍተኛ ከአፍሪካ ውስጥ በከፍታ 4ኛ ደረጃ ላይ የሚገኘው እንደ ራስ ዳሽን ያሉ ተራሮችም የሚገኙት ኢትዮጵያ ውስጥ ነው። ስለዚህ ኢትዮጵያ የሃይላንድ ብቻ ሀገር ሳትሆን እጅግ ድንቅ የሆኑ ሎላንድ አካባቢዎችም አሉ። እንግዲህ እዚህ በምስሉ ላይ እንደምንመለከተው ኤርታሌ ዘ ሞስት አክቲቭ ቮልካኖ፣ ዓለማችን ላይ አክቲቭ ቮልካኖ በላይቭ ማየት የሚቻልበት ቦታ ቢኖር አንዱ ኢትዮጵያ ውስጥ ነው። ይህም አፋር ውስጥ የሚገኘው ኤርታሌ ነው። ሌላው የምንመለከተው ዘ ደናክል ዲፕሬሽን ሆት ስፕሪንግ ነው። ፍል ውሃዎች እየተፍለቀለቁ ያሉ የተለያዩ አይነት ከለር ያላቸው የሆት ስፕሪንጎችን እንመለከታለን እና የተለያየ ጥናት የሚያጠኑ ሳይንቲስቶችና ብዙ ቱሪስቶች ይህንን ድንቅ ስፍራ ለማየት በየዓመቱ ይመጣሉ። ከፍተኛ የሆነ የቱሪስት መስህብ ያለበት ቦታ ነው። ልዩ መገለጫ ባህሪያቶቹ ምንድን ናቸው? የደናክል ዲፕሬሽን ጂኦግራፊካል ፊቸሩን ስንመለከት ሆት ስፕሪንግ እና አክቲቭ ቮልካኖ አለው። ፍልውሃ ብዙ ፍልውሃዎችና አክቲቭ ቮልካኖ እየተንተከተከ ያለ ቮልካኖ ላይቭ እንመለከታለን።
ካልቸራል ሲግኒፊካንሱም ኢትዮጵያን በዓለም ላይ ከሚያስተዋውቋት ቦታዎች አንዱ የደናክል ዲፕሬሽን ነው። ኢትዮጵያ ዘ ክሬድል ኦፍ ማንካይንድ ወይም ደግሞ የሰው ልጅ መገኛ ነች የምንለው አንዱ በአፋር ክልል ውስጥ የተገኘችው ሉሲ ወይም ድንቅነሽ የምንላት እዚህ ክልል ውስጥ ነው የተገኘችው። 3.5 ሚሊዮን ዓመት አካባቢ ዕድሜ ያስቆጠረ የሰው ቅሬታ አካል አርሊ ሆሚኒድስ ቅሬታ አካል የተገኘው አፋር ውስጥ ነው። እስካሁን አርኪኦሎጂካል ኤቪደንስ የሚያሳዩት ምንድን ነው? ከዛ ያለፈ አሁን ሰው የምንለው አንሲስተርስ ወይም ደግሞ ከሱ በፊት የነበሩ የቅድመ ሰው ዝርያ ሌላ ቦታ አልተገኘም ከኢትዮጵያ ውጭ። በዚህ የተነሳ አፋር ኢትዮጵያን ዘ ክሬድል ኦፍ ማንካይንድ የሰው ልጆች መገኛ ከሚያሰኟት አርኪኦሎጂካል ፋይንዲንግ አንዱ የተገኘው አፋር ውስጥ መሆኑ ነው። ስለዚህ ካልቸራል ሲግኒፊካንሱ ምንድነው? ኢትስ ኦፍን ሪፈርድ አዝ ዘ ክሬድል ኦፍ ማንካይንድ የሰው ልጅ መገኛ ስፍራ እንደሆነ። ስለዚህ ሁለት ነገር አለ፣ ጂኦግራፊካል ፊቸርም አለው፣ ካልቸራል ሲግኒፊካንስም አለው የአፋር ኦር ደናክል ዲፕሬሽን። ከቱሪዝም አኳያ ደናክል ዲፕሬሽን ኢዝ ናው ዋን ኦፍ ዘ ሞስት ፖፑላር ቱሪስት ዴስቲኔሽን ኢን ኢትዮጵያ። እንግዲህ ቅድም እንደጠቀስነው ኢትዮጵያ ውስጥ ካሉ ከፍተኛ የቱሪስት አትራክሽን የቱሪስት መስህብ ካላቸው ቦታዎች አንዱ ደናክል ዲፕሬሽን ነው። ለዚህ ምክንያቱ ዩኒክ ላንድስኬፕ ነው። ልዩ የሆነ የተፈጥሮ አቀማመጥ አለው። ጂኦግራፊካል ፊኖሜና እነዚህ ሁሉ ተደማምረው ደናክል ዲፕሬሽንን አትራክቲቭ ያደርጉታል፣ የቱሪስት መስህብ ያደርጉታል። እንግዲህ ይህንን የ9ኛውን ቻፕተር ወይም ደግሞ የ12ኛ ክፍል የታሪክ ትምህርት የ9ኛ ወይም የመጨረሻውን ዩኒት ሰመራይዝ ስናደርግ ኢንዲጂነስ ኖሌጅ እና ሄሪቴጅ ምን እንደሆኑ ተመልክተናል። እንግዲህ ኢንዲጂነስ ኖሌጅን በዲፊኒሽን የጀመርነው ምን ማለት እንደሆነ ስንመለከተው ኢንዲጂነስ ኖሌጅ ከመደበኛው ፎርማል ከምንለው ዘመናዊ ትምህርት ውጪ ሰዎች በተለያዩ ከተፈጥሮ ጋር በሚያደርጉት መስተጋብር ያዳበሩት ፕራክቲስና ሲስተም ስርዓት ነው። የዘረጉት ስርዓት ያዳበሩት ኤክስፒሪየንስ ነው። አንድ ላይ ሲጠቀለል አገር በቀል እውቀት ወይም ደግሞ ኢንዲጂነስ ኖሌጅ እንለዋለን። ስለዚህ ኢትስ አውትሳይድ ኦፍ ዘ ፎርማል ኤጁኬሽን በመደበኛው ትምህርት የተገኘ ሳይሆን በህይወት ልምድ የተገኘ ከተፈጥሮ ጋር በሚኖር መስተጋብር ለረጅም ዘመን የኖረ ከትውልድ ወደ ትውልድ እየተላለፈ የመጣ እውቀት ነው። ይህ እውቀት ደግሞ ለሰስቴኔብል ዲቨሎፕመንት ዘላቂ ለሆነ እድገት ምን ያህል መሰረት እንደሆነ ባለፈው ውይይቶቻችን ተናግረናል። የአገር በቀል እውቀት ዋና ዋና መለያ ባህሪያቶች እንዳሉት ተናግረናል። ከነዚህ ውስጥ አንዱ ሎካል መሆኑ ነው። በተወሰነ አካባቢና በተወሰነ ማህበረሰብ የተወሰነ ነው፣ ሎካል ነው፣ አካባቢያዊ ነው። ሁለተኛው ዩኒክ ነው፣ ልዩ ነው። ከሌላ የተቀዳ የተኮረጀ ወይ ደግሞ ከሌላ ዲፊውዝ አድርጎ የመጣ አይደለም። ሌላው አዳፕቲቭ ነው። ከተፈጥሮ ጋር አዳፕት ከተፈጥሮ ጋር አብሮ ሃርሞናይዝድ ሆኖ ለመቀጠል ሰው ልጆች በነበራቸው ከተፈጥሮ ጋር በሚያደርጉት ሪሌሽንሺፕ ወይም ደግሞ ኢንተራክሽን የሚፈጠር ነው። ስለዚህ ተፈጥሮን አዳፕት አድርጎ ከተፈጥሮ ጋር ታርቆ አብሮ ለመኖር በሚደረግ ሂደት የሚበለጽግ የእውቀት አይነት ነው። ስለዚህ አዳፕቲቭ ነው። ኩሙሌቲቭ ነው። ኩሙሌቲቭ ነው ስንል የብዙ ትውልድ አስተዋጽኦ ያለበት ነው። በአንድ ኤሪያ ተጀምሮ የሚያበቃ ሳይሆን በአንድ ወቅት ተጀምሮ የተለያዩ ትውልዶች አስተዋጽኦ እያደረጉበት ዳብሮ እዚህ የደረሰ ሆሊስቲክ ነው። የተበጣጠሰ ሳይሆን ብዙ ነገር ውስጡ የያዘ ነው። ሂስትሪ አለው፣ ካልቸር አለው፣ ስፒሪቹዋል ኤሌመንት አለው፣ የተለያዩ ሪቹዋል አሉት እና ሆሊስቲክ ነው። ውስጡ ብዙ ነገር ያቀፈ ነው። ኢንቫሉብል ነው። በጣም በዋጋ ልንተምነው ማንችለው እውቀት ነው። ኢንቫሉብል። ስፒሪቹዋል ነው። ሃምብል ነው። ከተፈጥሮ ጋር ለመላመድ ተፈጥሮን አዳፕት የሚያደርግ ነው እንጂ ተፈጥሮን ላይ ዲክቴት የሚያደርግ ሳይሆን ተፈጥሮን ለመለወጥ ሳይሆን ከተፈጥሮ ጋር ሃርሞኒየስሊ ለመቀጠል የሚደረግ የዳበረ እውቀት ነው። ኢንተርጀነሬሽናል ነው። ቅድም እንዳልነው ከትውልድ ወደ ትውልድ እየተላለፈ የመጣ ነው። በኦራል ትራዲሽን፣ በተለያዩ ስፒሪቹዋል፣ በተለያዩ ሴሬሞኒስ የመሳሰሉት ከአንዱ ትውልድ ወደ ሌላው ትውልድ ተላልፎ የመጣ ነው። ኢንተርጀነሬሽናል። ኢሪፕሌሲብል ነው። በዚህ በሞደርን ኖሌጅ በሞደርን እውቀት ሪፕሌስ ልናደርገው አንችልም። አይተኬም። ሞራል ኤሌመንት አለው ውስጡ። በሞራል ኤሌመንት ውስጥ ራይት ዌይ ኦፍ ኢንተራክቲንግ ዊዝ ኔቸር ኤንድ ሮንግ ዌይስ ኦፍ ኢንተራክቲንግ ዊዝ ኔቸር አለው። ተገቢና ተገቢ ያልሆነ እንቅስቃሴ የተለየበት ነው። ሪሌቲቭ ነው። ኢንዲጂነስ ኖሌጅ ሁሉም የዛ ፓርቲኩለር ኮሚኒቲ አባላት ሁሉም በኩል ደረጃ የሚያውቁት አይደለም። ብዙ ጊዜ ኤልደሮቹ የተሻለ ግንዛቤ አላቸው። ብዙ ኤክስፒሪየንስ በማዳበራቸው ምክንያት ከያንገር ጀኔሬሽኑ በተሻለ ሁኔታ ኢንዲጂነስ ኖሌጅ አላቸው። ስለዚህ ሪሌቲቭ ነው። እውቀቱ አለው ስንል ከሰው ሰው ከግለሰብ ግለሰብ ይለያያል። ብዙ ጊዜ ጀነራሊ ስንመለከት ኢልደር ዋን የተሻለ ግንዛቤ አላቸው። ሪስፖንስብል ነው። ኮሚኒቲውን አካባቢውን የመጠበቅ ሪስፖንሲቢሊቲ ውስጡ አለበት። ቫሊድ ነው።
ለቫሊድነቱ ለትክክለኝነቱ ሞደርን ኖሌጅ ማረጋገጫ ወይም ደግሞ ቫሊዴሽን ከሞደርን ኖሌጅ አይፈልግም። ይህን ህመም ያድናል ከተባለ ያድናል ነው፣ በራሱ ሙሉ ነው። የዚህኛውን ማረጋገጫ የዘመናዊ እውቀት ማረጋገጫ አይፈልግም። እነዚህ እንግዲህ የኢንዲጂኒየስ ኖሌጅ ወይም ደግሞ አገር በቀል የምንላቸው እውቀቶች መለያ ባህሪያቶች ናቸው። ኢንዲጂኒየስ ኖሌጅ ኢትዮጵያ ብዙ ሀብት አለን። በዚህ በአገር በቀል እውቀት ረገድ በጣም የዳበሩ ሀብቶች አሉ። ኢትዮጵያ ውስጥ ፖሰስስ ዳይቨርስ ኢንዲጂኒየስ ኖሌጅ ሲስተምስ ኢን ቫሪየስ ፊልድስ፣ በተለያዩ መስኮች እጅግ የካበቱ አገር በቀል እውቀቶች በሀገራችን ይገኛሉ። በአግሪካልቸር እንግዲህ ኢትዮጵያ አግሪካልቸር ኤክሰርሳይዝ መደረግ ከጀመረባት የቆየች ሀገር ነች። 6000 ዓመት አካባቢ ዳጉሳን ዶሜስቲኬት ያደረገች ሀገር ነች እና ግብርና ወይም ደግሞ እርሻ በጣም የቆየ ኢኮኖሚክ አክቲቪቲ ነው ኢትዮጵያ ውስጥ። ስለዚህ ኢንዲጂነስ ኖሌጅ አንዱ የሚገለጸው ግብርና ላይ ነው። አርኪቴክቸር ነው፣ ስነ ህንፃ ነው ሌላው ኢንዲጂነስ ኖሌጅ የሚታይበት። እነ አክሱም፣ እነ ላሊበላ፣ ጎንደር፣ የሐረር ግንብ የመሳሰሉት የዚህ መገለጫዎች ናቸው። ሜዲሲን ለተለያዩ ህመሞች ዘመናዊ ሕክምና ከመምጣቱ በፊት ለተለያዩ ህመሞች ፈውስ የሚያገለግሉ መድኃኒቶች ከተለያዩ እጽዋቶች የመቀመም ጥበብ ከጥንት ጀምሮ የነበረ ነው፣ ዛሬም አለ። ስለዚህ ኢንዲጂነስ ኖሌጅ አንዱ መገለጫው ሜዲሲን ላይ ነው። ኮቴጅ ኢንዱስትሪ፣ የተለያዩ ጎጆ ኢንዱስትሪዎች ላይ፣ ፍልስፍና አይተናል። ፍልስፍና በግዕዝ ቦዝ መንፈሳዊም ዓለማዊ የሚሆኑ ነገሮች የተገለጹበት ሁኔታ አይተናል። በኢስላሚክ ጽሁፎችን አይተናል። ሐረር። ሌላው ኮንፍሊክት ሪዞሉሽን ነው። ሰዎች አብረው በሚኖሩበት ወቅት የተለያዩ አለመግባባቶች፣ የተለያዩ ዲፍረንሶች ይኖራቸዋል። እነዚህን ግጭቶች የሚፈቱበት የተለያየ ድንቅ የሆኑ አገር በቀል እውቀቶች አሉ። ዛሬም ድረስ የተለያዩ አለመግባባቶች ሲከሰቱ እነዚህን ኢንዲጂነስ ኖሌጆች ተጠቅሞ የተለያዩ ከአንዱ ግሩፕ ኦፍ ፒፕል ሌላው ግሩፕ ኦፍ ፒፕል ጋር ግጭት ሲፈጥር ኮንፍሊክት ሪዞልቭ የሚደረገው በዚህ በኢንዲጂነስ ኖሌጅ ነው። ካልቸራል ዳይቨርሲቲ እንግዲህ ኢትዮጵያ የብዙ መልቲ ኤትኒክ የሆኑ ብዙ ማንነት ያላቸው ብሔረሰቦች፣ ብዙ የባህል መገለጫ ያላቸው ህብረተሰቦች፣ የተለያዩ እምነቶች ያሉባት ህዝቦች መኖሪያ ነች። ስለዚህ ዳይቨርሲቲያችን የተለያየ ማንነት ያለው ማህበረሰብ ያለበት አገር መሆኗ ለካልቸራል ዳይቨርሲቲው ትልቅ አስተዋጽኦ አድርጓል። ሄሪቴጅንም ስንመለከት እንግዲህ ሄሪቴጅን ዲፋይን አድርገነዋል። ቅርስ በሚል ወይም ደግሞ ሀብት በሚል ዲፋይን አድርገነዋል። ሄሪቴጅ የተለያዩ አይነት ሄሪቴጆች የተለያዩ አይነት ቅርሶች አሉ። ጀነራሊ ሲከፈሉ ግን ታንጀብል እና ኢንታንጀብል ተብሎ ይከፈላሉ። ታንጀብል የሚታይ የሚዳሰስ የሚጨበጥ ሲሆን ኢንታንጀብል የማይታይ የማይጨበጥ ነው። ነገር ግን በተለያዩ ፐርፎርማንስ የሚገለጽ ነው። ሙዚቃ ሊሆን ይችላል፣ የተለያዩ እንቅስቃሴዎች፣ ዳንሶች፣ ሀዘን የመሳሰሉት ነገሮች ሊኖሩ ይችላሉ እና እነዚህ ታንጀብል እና ኢንታንጀብል ተብሎ ይገለጻሉ። ሊትሬቸር ኤንድ ላንጉጅን ስንመለከት ስለ ግዕዝ ሊትሬቸር ተናግረናል። እንግዲህ ግዕዝ ሊትሬቸር ቢብሊካል የሆነ ወይም ደግሞ መጽሐፍ ቅዱሳዊ ኤሌመንት ፕሪዶሚኔት ቢያደርግበትም በብዛት ቢገንበትም ሴኩላር ወይም ደግሞ ዓለማዊ የሆኑም ነገሮች አሉበት። ስለዚህ ግዕዝ ሊትሬቸር ፕሪዶሚናንትሊ ቢብሊካል ቢሆንም በት ኢንክሉድስ ሜዲቫል ኤንድ ኤርሊ ሞደርን ኦሪጂናል ቴክስት ይገኙበታል። አይተናል። አሁንም ሀገራችን ውስጥ ይገኛሉ። ትንሽ የማይባሉት ደግሞ በተለያዩ ሀገሮች ተዘርፈው በተለያዩ ሀገሮች ሙዚየም ውስጥ እንደሚገኙ ተናግረናል። እንግዲህ ግዕዝ ሊትሬቸር በአብዛኛው ስትሮንግሊ አሶሺየት የሚደረገው ወይም ደግሞ ተዛምዶ የምናየው በኢትዮጵያን ኦርቶዶክስ ተዋህዶ ቸርች ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቸርች ጋር የጠበቀ ግንኙነት አለው። የተለያዩ መንፈሳዊ ጽሁፎች በዚህ በግዕዝ ሊትሬቸር የተጻፉ ናቸው። ልክ እንደ ግዕዝ ሊትሬቸር ሁሉ አረቢክ ሊትሬቸርም ሀገራችን ውስጥ አለ። እንግዲህ ከዚህ በፊት እንደተናገርነው እንደ ሐረር ከተማ በዓለም ደረጃ 4ኛው ኢስላሚክ ሳይት የሚባል ደረጃ ያገኘ ትልቅ የኢስላሚክ ለርኒንግ ሴንተር ነው። ሐረር ለረጅም ዘመን የኢስላሚክ ለርኒንግ ሴንተር ሆና ቆይታለች። በመሆኑም የተለያዩ አረቢክ ሊትሬቸርስ ሐረር ውስጥ ተገኝተዋል። ኢምፖርታንት ቴክስት ፍሮም ሙስሊም ለርኒንግ ሴንተርስ ላይክ ሐረር ተገኝተዋል ኢትዮጵያ ውስጥ። ልክ እንደ ግዕዝ ሊትሬቸር ሁሉ በዚህ ረገድም ትልቅ ሀብት ያላት ሀገር ነች ኢትዮጵያ። ሌላው ስለ ሂስቶሪካል ስትራክቸር ስናገር ስለ ዳውሮ ኪንግደም አንስተናል። ዳውሮ ኪንግደም እንግዲህ ዲፌንሲቭ የሆነ ዎል ሰርተዋል። ኮንስትራክትድ ዲፌንሲቭ ድራይ ስቶን ዎልስ ተብሎ አሁን ካቲያላላ ኬላ ብለው እነሱ የሚጠሩት ለዲፌንስ ራሳቸውን ከጥቃት ለመከላከል የገነቡት ያለ ሲሚንቶ የተገነባ ግንብ አንዱ ትልቅ ሀብት ነው። እንደዚሁ በዚህ ዩኒት ከተወያየንባቸው ርዕሶች አንዱ ካልቸራል ፌስቲቫልስ ናቸው። የተለያዩ ካልቸራል ፌስቲቫልስ የተለያዩ ካልቸራል ሴሬሞኒዎችን አይተናል። ኢንታንጂብል እነዚህ የማይዳሰሱ ቅርሶች ከምንላቸው አንዱ እነዚህ ፌስቲቫሎች ናቸው። ዳይቨርስ ሴሌብሬሽኖች አሉ። ኢትዮጵያ ውስጥ በጣም ብዙ የብዙሃን መገኛ ሀገር ስለሆነች ዳይቨርስ የሆኑ ሴሌብሬሽንስ ክብረ በዓላት አሉ።
ለእያንዳንዱ ካልቸርና ለእያንዳንዱ ኮሚኒቲ ልዩ ነው፣ ዩኒክ ባህሪ አለው። አንዱ ከሌላው ይለያያል። የሚመሳሰሉባቸውም ብዙ ባህሪያቶች አሏቸው። each culture has unique festivities with similarities and differences። አንዱ ከሌላው ጋር የሚመሳሰሉበትም አለ፣ የሚለያዩበትም አለ። ለምሳሌ ታዋቂ አንስተን ከተወያየንባቸው ዋና ዋና ካልቸራል ፌስቲቫልስ አሸንዳ፣ አሸንድዬና ሶለል የሚለውን አንስተናል። እነዚህ በሰሜኑ የኢትዮጵያ ክፍል በትግራይ በአገው አካባቢ እና በአማራ አካባቢ የሚዘወተሩ በሴት ልጃገረዶች የሚከበሩ በዓላት እንደሆኑ አንስተን ተወያይተናል። ኢሬቻ ሴሬሞኒ ነው፣ ሌላው ነው። በኦሮሞ ኮሚኒቲ ዘንድ በታንክስ ጊቪንግ ወይም ደግሞ ፈጣሪ የሚመሰገንበት ሴሬሞኒ ነው። ስለ ፊቼ ጨምበላላም አንስተን እንደዚሁ ተወያይተናል። እሱም እንደዚሁ ትልቅ ካልቸራል ሄሪቴጅ ነው። ሌላው ካልቸራል ኢንስቲትዩሽንስ ናቸው። በኢንስቲትዩሽን ደረጃ እንደዚህ ጠንካራ የሆኑ ካልቸራል ባህላዊ ተቋማትን አይተናል። እንደ የሉዋ ኢንስቲትዩሽን በሲዳማ ማህበረሰብ ዘንድ የሚከበር ካልቸራል ፕራክቲስ እስከዛሬ ድረስ የሚከበር ካልቸራል ፕራክቲስ ነው። ስለ ገዳ ሲስተም አንስተናል። ትልቅ ካልቸራል ሴሬሞኒ ነው። ትልቅ ካልቸራል ኢንስቲትዩሽን ነው። ዲሞክራቲክ ኢንስቲትዩሽን ነው። የዲሞክራቲክ ፊቸሮችንም አንስተን ተናግረናል። ዘዳጉ ሲስተም ኢን ዘ አፋር አይተናል። ይሄ ደግሞ ኢንተርኔት ኦፍ ዘ አፋር ብለን አንስተናል። ሌላው የአፋር ላይፍ ስታይል ኢንፎርሜሽን ሼሪንግ በአፋር ኮሚኒቲ ውስጥ ምን ያህል ወሳኝ ሁኔታ እንደሆነ አንስተናል። እያንዳንዱ ኢንፎርሜሽን ሼር የማድረግ ኃላፊነት አለበት። ኢንፎርሜሽን ሼር ማድረግ ብቻ ሳይሆን ኦቴንቲሲቲውን የኢንፎርሜሽኑን ትክክለኛነቱን የማጣራት ፕሮሰስ አለ። በተለይ አይተናል። ይህንን በተለይ ኤዲት የማድረግ የመረጃውን ትክክለኛነት የማረጋገጥ ኃላፊነት የኢልደርሊው እድሜያቸው ገፋ ያሉ ሲሆን፣ ሌላው ግን እያንዳንዱ አፋር ኮሚኒቲ ኢንፎርሜሽን ሼር በማድረግ ረገድ የበኩሉ መጫወት አለበት። ይሄ ካልቸራሊ የዳበረ ትልቅ እውቀት ነው። አፋር ላይፍ ስታይል ኮሚናል ሶሻል ስትራክቸር ዊዝ ብሌንድ ኦፍ አውቶኖሚ ኤንድ ሰልፍ ስቲም እና ይሄ ለማህበረሰብ ግንባታው ትልቅ አስተዋጽኦ ያደረገ እውቀት ነው። ቀጥሎ የተናገርነው የተለያዩ ወርልድ ሄሪቴጅ ሳይትስ ነው። በዓለም ደረጃ ኢትዮጵያ ያስመዘገበቻቸው ድንቅ ሀብቶች ምን እንደሆኑ እየተነጋገርንበት ነው። ሬጂስተርድ ሄሪቴጅ ኢትዮጵያ በዓለም ቅርስነት ያስመዘገበቻቸው ዋና ዋና የሚባሉ ቅርሶች የሚከተሉ ናቸው። አንዱ ዘ ኦብሊክስ ኦፍ አክሱም የአክሱም ሐውልት ብለን የምንጠራው ነው። ጢያ ስቶን ኢሬክስ ወይም ደግሞ የቲያ ትክል ድንጋይ የምንለው፣ የጀጎል ግንብ፣ የጥምቀት በዓል፣ ኦሮሞ ገዳ ሲስተም የኦሮሞ ገዳ ሲስተም፣ እንዲሁም ሮክዊን ቸርች ኦፍ ላሊበላ የላሊበላ ውቅር አብያተ ክርስቲያናት፣ ትሬሲንግ ኦፍ ኮንሶ የኮንሶ ማህበረሰብ የእርከን ስራ፣ ካስል ኦፍ ጎንደር የጎንደር ግንብ ወይም የፋሲል ግንብ ብለን በልምድ የምንጠራው፣ የመስቀል በዓል መስቀል ትሩ ክሮስ ፋውንዲንግ የመስቀሉ የእውነተኛው መስቀል መገኘትን አስመልክቶ የሚከበረው በዓል፣ የፍቼ ጨምበላላና በሲዳማ ማህበረሰብ ዘንድ የሚከበረው ፍቼ ጨምበላላ፣ እነዚህ ዋና ዋና በዓለም ቅርስነት የተመዘገቡ የኢትዮጵያ ቅርሶች ናቸው። ስናጠቃልለው እንግዲህ ሲግኒፊካንስ ኦፍ ኢንዲጂነስ ኖሌጅ የኢንዲጂነስ ኖሌጅ ጠቀሜታው ምንድን ነው ስንል ኢት ኢዝ ኢሴንሻል ፎር ካልቸራል አይደንቲቲ ለባህላዊ ማንነት ትልቅ አስተዋጽኦ። ባህላዊ ማንነት እያንዳንዱ ሰው እያንዳንዱ ዜጋ የየራሱ ማንነት አለው። ይሄ ደግሞ ኮሌክቲቭ ማንነት በጋራ ደግሞ የአንድ ማህበረሰብ አባል ነው። ስለዚህ ካልቸራል አይደንቲቲን አጉልቶ ለማሳየት የሚረዳ ነው። ሌላው ኢንቫይሮንመንታል ሰስቴናቢሊቲ ለዘላቂ እድገት ምን ብለናል? ስለ ኢንዲጂነስ ኖሌጅ ስንናገር ኢት ሰርቭስ አዝ ኤ ካታሊስት ፎር ሰስቴናብል ዴቨሎፕመንት ብለናል። ለዘላቂ ልማት እንደ ካታሊስት እንደ እርሾ ሆኖ ያገለግላል ኢንዲጂነስ ኖሌጅ። በመሆኑም ሄሪቴጅን ፕሪዘርቭ ማድረግ እንደሚያስፈልግ አስምረንበታል። ሄሪቴጅ ለሀገር እድገት ወሳኝ ነው። ሄሪቴጃችንን በአግባቡ ባለማወቃችን ብዙ ቅርሶቻችን ጠፍተዋል። በመሆኑም ይህንን ዘግይቶን ብንረዳ ከዚህ በኋላ ግን ያሉትን ቅርሶች በአግባቡ መጠበቅና በዓለም ቅርስነት እንዲመዘገቡ ሁሉም የበኩሉ ሚና መጫወት አለበት። ኢምፖርታንስ ኦፍ ሪኮግናይዚንግ ኤንድ ፕሪዘርቪንግ ኢትዮጵያስ ሪች ካልቸራል ኤንድ ናቹራል ሄሪቴጅ ባህላዊና ተፈጥሯዊ ቅርሶቻችንን በአግባቡ ጠብቀን በዓለም ቅርስነት እንዲመዘገቡ አድርገን ከትውልድ ወደ ትውልድ እየተሸጋገሩ እንዲቀጥሉ ማድረግ የእያንዳንዱ ዜጋ ኃላፊነት ነው። በዚህ የ12ኛ ክፍል የዩኒት 9 የታሪክ ትምህርትና የ12ኛ ክፍል ትምህርትን በዚሁ እናጠናቅቃለን። ለነበረን ጊዜ አመሰግናለሁ።